አንድ ሰው ነበር። በየቀኑ ጠዋት ከእንቅልፉ ሲነቃ ወደ መስኮቱ ይጠጋና ድምፁን ከፍ አድርጎ የሆነ ነገር ይናገር ነበር። ጎረቤቶቹ አእምሮን የሳተ እብድ መስሏቸው ነበር። ነገር ግን በአንድ ዓመት ውስጥ ብቻ ከተዘፈከገበት የዕዳ ማጥ ወጣ፣ የፈረሰው ትዳሩ ተተገነ፣ እንዲሁም በምንም ተአምር ሊያገኘው የማይችለውን ትልቅ የሥራ ዕድል አገኘ። ይህ ሰው ከራሱ ጋር እያወራ አልነበረም፣ አሊያም አእምሮውን አልሳተም። እርሱ እያደረገ የነበረው መጽሐፍ ቅዱስ እንድናደርግ የሚያዝንን አንድ ታላቅ መንፈሳዊ ምስጢር ነበር። ይህ ምስጢር ከጥንት ጀምሮ መጽሐፍ ቅዱስ ውስጥ የነበረ አባቶቻችን በጸሎት ሲጠቀሙበት የእምነት አዋጅ ወይንም የሕይወት ቃል ይባላል። እዚህ ላይ ልብ በለው፣ ኃጢአትን ስለመናዘዝ እያወራን አይደለም። ይልቁንም የእግዚአብሔርን ሕያው ቃል በእናንተ ሕይወት በቤተሰባችሁና በነገራችሁ ሁሉ ላይ በድምፅ አውጥቶ ስለማፍሰር ወይንም ስለመናገር ነው። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ልብ በሉ፣ እምነት ከማንበብ ነው አይልም፣ እምነት ከመስማት ነው የሚለው። እና እዚህ ላይ አንድ የሚገርም ጥያቄ ላንሳላችሁ። በየቀኑ በሕይወታችሁ ውስጥ አብዝታችሁ የምትሰሙት የማንን ድምፅ ነው? በእርግጥም የራሳችሁን ድምፅ ነው። ስለዚህ የእግዚአብሔርን ቃል በድምፅ አውጥታችሁ ስትናገሩ በእያንዳንዱ ቅጽበት የራሳችሁን እምነት እየመገባችሁ ነው ማለት ነው። መንፈሳችሁን በእውነት ቃል እያነጻችሁት ነው። ክፉ መንፈስ በጆሮአችሁ የሚያንሿሽከውን የውሸት ድምፅ አጥፍታችሁ ፈጽሞ በማይሰበር ሰማያዊ ኃይል እየተካችሁት ነው።